በነገራችን ላይ አሁን እኛ ጋር ለማማከር ስትመጡ እኛ የጂኖታይፕ ሁኔታ ቼክ የምናደርጋቸው ነገሮች አሉ። ለምሳሌ የልብ ህመም በሽታ በቀላሉ ለማግኘት የሆነ ስትሮክ አይነት ነገር ወይ ደግሞ እንደዚህ የልብ ካርዲዮቫስኩላር ዲዚዝ በቀላሉ ሊያጠቃችሁ የሚችል አይነት ነገር ጂኖታይፕ ከቤተሰቦቻችሁ የወረሳችሁት አለ ወይ የሚለውን ነገር ለምሳሌ እሱ የላቦራቶሪ ሙከራ ቴስት አለ። እሱን መጀመሪያው ቤዚክ ላቦራቶሪ ቴስት ውስጥ ከምንወስዳቸው ከምንሰጣቸው ነገሮች ውስጥ አሁን አንዱ እሱ ነው የሚሆነው። እንሰጣለን። ላቦራቶሪ ሄዳችሁ ቴስት ተደርጋችሁ ያችኛዋን ነገር እንድትመጡ እናደርጋለን። ከዛ ምንድን ነው ያ ማለት በሽተኛ ነህ ማለት አይደለም። ካርዲዮቫስኩላር ዲዚዝ በሽተኛ ነህ ማለት አይደለም። ግን ጂኖታይፑ አለህ ወይም የለህም የሚለውን ለማወቅ ብቻ ነው። ለምን ካለህ ካርዲዮቫስኩላር ዲዚዝ እንዲኖርህ የሚያደርግ ፋክተሮችን በምታደርግበት ጊዜ ሪስኩ ከሌሎች የበለጠ አንተ ላይ ሪስክ አለው ማለት ነው። ለምን ማለት አይደለም፣ የሚያስደነግጥ አይደለም። ማወቅ ነው ቁም ነገሩ። ዲኤንኤ ፖቴንሻሉ አለ ወይስ የለም? ኦኬ ካለ በቃ አንተ ሞር ሪስክ የሆነ ቦታ ነው ያለው ማለት ነው። ስለ መጠንቀቅ እንድታረግ ያገለግላል። እና እንደዚህ አይነቱን ነገር እናደርጋለን ማለት ነው። የፊኖታይፕ እና የጂኖታይፖችን ፊኖታይፕ በአይናችን የምናየው ለክተን የምናውቀው ነገር ነው ፊኖታይፑ። ጂኖታይፑ ግን አይታወቅም፣ እንዲሁ በአይንህ የምታየው አይደለም። በላቦራቶሪ ምርመራ ግን ሊታይ ይችላል። ለምሳሌ ዲኤንኤ ቼክአፕ ሲደረግ ሲኮንስ አላቸው ኤልኤልስ የሚባሉት ሲኮንሶቹ ኢንግሪዲየንት ብሏቸው በቃ እንደ ኢንግሪዲየንቶቹ ለዲኤንኤው ሴታፕ ወይም ኮድ ወይም ብሉፕሪንት ኢንስትራክሽኑ ከዛ ውስጥ አለ ወይ የሚለውን ቼክ ማድረግ የሚቻልበት ዘዴ ያለ። አዘርዋይስ ጂኖታይፕ አይታይም። ፊኖታይፕ ግን ኤክስፕሬስድ ሆኖ በአይንህ የምታየው ነገር ነው። የኔ ከለር ፊኖታይፕ ነው፣ ታውቀዋለህ። ኤክስፕሬስ አድርጓል ኦልሬዲ። ይሄ ከለር እንዲሰጠኝ ያደረገው ኮድ ኦልሬዲ ከጂኖታይፕ ኤክስፕሬስ አድርጎ ፊኖታይፕ ሆኗል ማለት ነው። የፀጉር ካለኝ የፀጉር ከለሬ ያ ፊኖታይፕ ነው። የቁመቴ ደረጃ ምን ያህል ቶል ነኝ ወይም አጭር ነኝ፣ ያ ፊኖታይፕ ነው። ፕሮባብሊ ኤንቫይሮንመንታል ፋክተርስ አስተዳደጌ ምናምን ነገር ያገኘሁት የአመጋገብ አኗኗሬ ሁኔታ ለምሳሌ ፋክተር አድርጎ ሊሆን ይችላል ባለኝ አሁን ቁመት ላይ አይደል እንዴ? ስለዚህ ያ ሁሉ አሁን ለዚህ ነው ለምሳሌ አንዳንድ አበሾቻችን ራሳችን ልጆቻችን እዚህ ተወልደው እዚህ ሲያድጉና ሌላ ቦታ ደግሞ ሲያድጉ ለምሳሌ ቁመታቸው የተለያየ ነው። ውጭ ሀገር የሚወለዱ አሁን ለምሳሌ የኢትዮጵያውያን ልጆች ቁመታቸው ከኛ ከወላጆቻቸው በጣም የበለጡ ናቸው። ለምን? አሁን ጂኖታይፕ አለ። ከዛ ኤንቫይሮንመንታል ፋክተሩ ሲጨመር እነሱ የበለጠ ቶለር እንዲሆኑ ምን ሆነ? ኤንቫይሮንመንቱ ፈቀደላቸው ማለት ነው። ስለዚህ ፊኖታይፑ ቁመታቸው ያን ያህል ከኛ የበለጠ ረጅም ሆነው እናያቸዋለን ማለት ነው። የኔ ልጆች ሁለቱም ወንዱም ሴቱም እኔን በ16 ዓመታቸው ላይ ቀድመው እየሄዱ ነው። እንደውም በ16 ዓመታቸው ላይ ያ ማለት ምንድን ነው? ጂኖታይፑ እኔና እናታቸው የሰጠናቸው የዲኤንኤ ኢንስትራክሽኖቹ ቁመታቸው ምን ያህል እንደሚሆን ያ ነበረ። ግን ኤንቫይሮንመንታል ፋክተሩ ሲጨመርበት አበላላቸው፣ አኗኗራቸው ምናምን ነገር ያን ያህል ቶል እንዲሆኑ ኤክስፕሬሽን ፊኖታይፕ አስተዋጽኦ አድርጓል ማለት ነው። ቶለር ዳን ሚ የሆኑበት ምክንያት እንደዛ ነው ማለት ነው። ስለዚህ ፊኖታይፕ ጂኖታይፕ የሚለው ነገር በአጠቃላይ እንደዚህ ነው የሚሆነው። በዚሁ ላይ ጨምር አድርጌ እንደገና እሰራለሁኝ። ያው ለምሳሌ እኛ አበሾች ልጆች በብዛት ጊዜ በፊት በተለየ ድሮች አሁን እንኳ የተሻለ ነው መሰለኝ። ቀጫጫዎች የምንሆነው ለምንድን ነው? አጭሮች የምንሆነው ለምንድን ነው? የእግር ኳስ ቡድናችን እንግዲህ ውጭ ሀገር ሄዶ ለመጫወት ሲፈልጉ በቀላሉ የሚገፈተሩ እንደዚህ የሚሆኑበት ምክንያት ምንድን ነው? ከጂኖታይፕ እና ከኤንቫይሮንመንታል ፋክተር ፊኖታይፕ ጋር የተያያዘ ነገር ሁሉ አለው እና እዛ ውስጥ አልገባም። አጠቃላይ ግን በሄልዚ ላይፍ ስታይል ለመኖር ኤንቫይሮንመንታል ፋክተር ነው ማንን የሚወስን፣ ጂኖታይፑን ኢንስትራክሽን ሰጥቶ የሚወስን። ስለዚህ ያ የሚኖረን ፊኖታይፕ ይወስነዋል ማለት ነው። በዚህ ጉዳይ ላይ ለዛሬው ይሄ ነው፣ ግን ተመልሰን እንመጣበት ሊሆን ይችላል። ጥያቄ ካላችሁ እናንተም ጠይቁ። መማከርን በዚህ ጉዳይ ላይ መጀመሪያ ቤዝ ላይን ራሱ ማወቅ ፈልጋለሁ የምትሉ ከሆነ ይህንን ልናግዛችሁ ልናማከራችሁም ቴስት እንድትደረጉ ለማድረግም እንችላለን። ከታች የምንጽፍላችሁ እና በባዮ ላይ ባለው ስልክ ቁጥር በቴሌግራም በዋትሳፕ በሌሎች ሶሻል ሚዲያዎች በሙሉ ኮንታክት ታደረጉን ትችላላችሁ። from anywhere in the world። እድሜ ለቴክኖሎጂ
you don't have to come እኛ ጋር መምጣት የለባችሁም። የትም ሀገር ሆናችሁ መማከር ትችላላችሁ። ዋጋውም በተለይ ውጭ ሀገር የምትኖሩ ሰዎች ዋጋው እዛ መከፈል ከሚችለው በታች በጣም ርካሽ ስለሆነ እድሉን ያመልጣችሁ ብዬ ነው የማስበው። እና አንዳንዴ እንደውም ዲያስፖራዎቹ ሲመጡ ወደዚህ ሀገር እንዴ ወላሂ ዶኝ እዛ ለኢንሹራንስ የሚከፈለው ኮፔይ ራሱ እንኳን አያክልም እዚህ የሚከፈለው። ላብራቶሪ ብትሄዱ ቺፕ ነው እዚህ ራሱ ማለት ነው። ቆንጆ አሪፍ ላብራቶሪ የሚሰራበት ቦታዎች አሉ አዲስ አበባ ውስጥ። አሁን ቼክ ያረጋገጥኩት አኪዩሬት ናቸው። ራሱ ቴስቲንግ ሲያደርጉ አኪዩሬት ነው። የሚናቅ እንዳይመስላችሁ ኢንተርናሽናል ደረጃ ያሉ ላብራቶሪዎች ነው ያሉት። ክፍያው ደግሞ በጣም የተመጣጠነ ከውጭ ሀገር ጋር ሲነጻጸር በጣም ርካሽ። ኢቨን የማማከር ስራውን እኛ የምንሰራውም ራሱ እዛ ከምናስካፍለው በጣም ያነሰ ማለት ነው። ስለዚህ አድቫንቴጅ መውሰድ ወደዚህ ስትመጡ የሆነ ፉሊ ኮምፕሬንሲቭ የሆነ የሜታቦሊክ አናሊሲስ ኢቫሉዌሽን፣ ሰብጀክቲቭና ኦብጀክቲቭ ኢቫሉዌሽን ይዛችሁ ቁጭ ስላላችሁ እሱ እንደ ስፕሪንግ ቦርድ ያገለግላቸዋል። መነሻ በቃ ቤዝ ላይን ነው እናውቅ ያለው። ከዚህ በኋላ የምታደርገው እርምጃ ካለ ለምሳሌ እሱ የምታነጻጽሪው አሁን ካለሽበት ሁኔታ ነው ማለት ነው። ኦኬ ኤክሰርሳይዝ እያደረኩ ነው፣ ምግቤን አስተካክያለሁ፣ እንዴት ላቅ እችላለሁ? ስለዚህ ጤናማ እየሆንኩ መሄዴን ከዛ ከ6 ወር በኋላ ከ3 ወር በኋላ እንደገና ቼክ ብትደረጊ ለውጥ መኖር መቻል አለበት። ይሄ ከቤዝ ላይ ማለት ነው። ስለዚህ ይህን ሁሉ እንደዚህ እናደርጋለን። ኮንታክት አድርጉን። ቴንክ ዩ።